ያው ከዚህ በፊት የነበረኝም በጥበቃ ስራ ነበረ። ከዛ አሁን እዚህ ጋር የተሻለ ስለሆነ አካባቢ ላይ የተፈጠረልኝን የስራ እድል በመጠቀም ከሌላ አዲስ አበባ ነበረ መጀመሪያ ምሰራው። ይሄንን በመጠቀም እዚህ አካባቢ መጥቼ ቤተሰቦቼ ባሉበት አካባቢ ብዙ ሌላ ነገሮችን ከተማ ላይ ከምኖርበት ቀንሼ እዚህ ጋር ተጠቃሚ ሆኜ በአካባቢ ላይ ይሄንን እየሰራው ነው። እኔ አሁን እዚህ ከመጣው በኋላ አካባቢው በጣም ሰላማዊ አካባቢ ነው። ከጸጥታ አንፃር ምንም እዚህ የሚፈጠሩ ችግሮች የሉም። አሁን ድርጅቱ ኮንስትራክሽን ላይ ነው ያሉት። ወደፊት ደግሞ ወደ ምርት ማምረት ሲገባ ለብዙ ወጣቶች የሥራ እድል ይፈጥራል። ስለዚህ የአካባቢው ወጣቶች መጥተው ይህንን የሥራ እድል ተጠቃሚ እንዲሆኑ ነው መክረው። ከተማችን እንግዲህ ከአዲስ አበባ በ100 ኪሎ ሜትር ርቀት ላይ የምትገኝ ከተማ ናት። ከአዲስ አበባ በቅርብ ርቀት ላይ የምትገኝ ፍጹም ሰላማዊ የሆነች ለኢንቨስትመንት ደግሞ እጅጉን ተመራጭ እየሆነች ነው ያለችው። ከዚህ ምቹ ሁኔታዎች ውስጥ አንዱ ከሰላም ጋር ያላት አመቺነት በርካታ የውጭና የሀገር ውስጥ ባለሀብቶች ተመራጭ አድርገዋታል። ከዛ ውጪ ደግሞ ምቹ የሆኑ መሰረተ ልማቶች ያሉበት አካባቢ ነው። የመጀመሪያው የመብራት ነው። ከተማው የራሱን የቻለ 50 ሜጋዋት ኃይል መያዝ የሚችል ሰብስቴሽን አለ። ሁለተኛው የከርሰ ምድር ውሃ በቅርብ ርቀት ማግኘት የሚቻልበት እድል አለ። ከዛ ውጪ የመሬት አቅርቦት ነው። የከተማ አስተዳደሩ በስካሁኑ ብቻ ወደ ከ200 ሄክታር በላይ የኢንዱስትሪ ዞን አካለን ይዘናል። እነዚህን ምቹ ሁኔታዎች ታሳቢ ተደርጎ በርካታ የውጭ እና የሀገር ውስጥ ባለሀብቶች እየመጡ ነው ያሉት። ከዛ ውስጥ አሁን የምትገኙበት የብሉ ኤሌፋንት ፋይበር ቦርድ ካምፓኒ ነው የሚገኘው ማለት ነውና እንግዲህ አሁን በምትገኙበት ሁኔታ ጥቅል ያለውን መነቃቃት ጋር ተያይዞ እጅግ ሰፋ ያለ ፍላጎት እንዲፈጠር ነው ያደረገው። ለከተማችን የኢንቨስትመንት እንቅስቃሴ ትልቅ መነቃቃት ፈጥሯል። በርካታ ስራ አጦች እዚሁ በግንባታ ፌዝ ላይ ጭምር ገብተው እየሰሩ ነው ያሉት። ይሄ ብቻም አይደለም፣ ሌሎችም ፍላጎት ያሳዩ የውጭ ባለሀብቶች ጭምር ፕሮጀክት አቅርበው ምቹ ሁኔታ እየፈጠረንላቸው ነው ያለውና አጠቃላይ ለከተማችን ገጽታ ግንባታም ለስራ እድል ፈጠራው ሰፊ የሆነ እድል ፈጥሮልናል ማለት ነው። በርካታ እንደተባለው ከተማችን ላይ ስራ አጥ ወጣቶች አሉ። እነዚህን ወጣቶች ከቴክኒክና ሙያ ሰልጥነው የሚወጡ ወጣቶችም ጭምር እዚህኛው ድርጅት ላይ ገብተው ተግባራዊ የሆነ ስራዎች እየሰሩ ነው፣ እየተጠቀሙ ነው ያሉት። አዳዲስ ክህሎትም መያዝ ያለባቸው እንደ ስራ እድል ተፈጥሮላቸው እዚሁ እየተጠቀሙበት ነው ያለው ማለት ነውና ለቴክኖሎጂ ሽግግር እንደተባለው በርካታ የቻይና ባለሙያዎችም ጭምር እዚሁ መጥተው እየሰሩ ነው ያሉት። በዛው ሂደት የኛው የአካባቢ ስራ አጦች ደግሞ ከነዚሁ ክህሎት እየለመዱ በተግባር ደግሞ እዚሁ ድርጅት ላይ እየተጠቀሙ ነው ያሉት። አሁን በምታያቸው መንገድ እየሰሩ ነው ያሉት ማለት ነው። ኢንዱስትሪው እንደ ማዕከላዊ ኢትዮጵያ ክልል እንደ ምስራቅ ጉራጌ ዞንም በጣም ትልቅ ኢንዱስትሪ ነው። አጠቃላይ እስካሁን የፈጠረው ስራ እድል አለ። ምናልባት ይሄ የምታዩበት ደረጃ የደረሰው 7 ወር ጨርሷል። አሁን የደረሰበት በዚህ 7 ወር ጊዜ ውስጥ በተለያየ መልኩ እዚህ ውስጥ የተሳተፉ ስራ አጥ ወጣቶች አሉ። ከ500 እስከ 600 ተሳትፈዋል። በእኛ ደረጃ ግን ገብተን የመዘገብነው 335 ዜጎች ቋሚና ስራ እድል ተፈጥሯል ማለት ነው። ምን ማለት ነው? እነኛ አንድ ቀን ሰርቶ ይወጣ አለ፣ የተሳተፉ አሉ። ግን አሁን እየሰሩ ያሉ ኮንቲኒየስሊ እየሰሩ ያሉ 335 ስራ እድል ተፈጥሯል። በአጠቃላይ ፕሮጀክቱ አሁን ከዚህ በኋላ በሰኔ ወር መጨረሻ አካባቢ ላይ ወደ ተግባር እንደሚገባ ነው ለምሰጣችሁ። ወደ ሙሉ ተግባር ሲገባ ደግሞ ከ1000 በላይ ለሚሆኑ ስራ ወጣቶች ቋሚና ጊዜያዊ ስራ እድል ይፈጥራል ማለት ነው። ስለዚህ አጠቃላይ ከስራ እድል ፈጠራ አንፃር ትልቅ እንትን እንዳለው ለማንሳት ያው እንደምታውቁት ያው የውጭ ባለሀብቶች ናቸው ሙሉ ለሙሉ ባለቤቶቹ ቻይና ባለሀብቶች ናቸው። ቻይና ደግሞ ያው ከቴክኖሎጂ አንፃር እጅግ በጣም የሄደች ናት። ወደዚህም ሲመጣ አንዱ አድቫንቴጅ ተብሎ የሚወሰደው ከቴክኖሎጂ አንፃር ትልቅ ግብዓት እናገኛለን ብለን እናስባለን። ምናልባት እዚህ ኤሪያ ላይ ዞር ብለን ስናይ በተለያየ በፕሌይውድ እና በሌሎችም የተሳተፉ አሉ።
እነሱም ወደዚህ እንዲገቡ እያደረግን ነው፣ እያስተሳሰርን ነው። ቴክኖሎጂ ከዚህ እንዲወስዱ የኛም ባለሀብቶች ማለት ነው። ከባለሀብቶቹ ባለፈ የኛ ስራ አጥ ወጣቶች ወደዚህ ገብተው ለተወሰነ ጊዜ ካሰለጠኑ በኋላ ቴክኖሎጂው እዚሁ የኛ ወጣቶች እየሰሩ ያሉበት ሁኔታ አለ። አጠቃላይ ከማሽነሪዎቹም እንቅስቃሴ ጋር ተያይዞ ምናልባት እዚሁ አጠገባችን ላኒው ስላለ የነሱም ሲስተር ካምፓኒ ሆኖ ነው ወደዚህ የመጣውና አብዛኛው ከዚህ በፊት ቻይናዎቹ ይሰሩት የነበሩት ቴክኖሎጂ አሁን በእኛ ወጣቶች ተተክቶ እኛው እየሰራ ነው ማለት ነው። ይሄ ትልቅ የቴክኖሎጂ ስርጸት ነው ብለን ነው የወሰንነው። በወጣቱ ብቻ ሳይሆን ባለሀብቱም መጥቶ ቴክኖሎጂው እየቀዳ ወደዛ ሊወስድ የሚችልበት እድል እየተፈጠረ ስለሆነ እንደ ቴክኖሎጂ እኛ ትልቅ እድል አግኝተናል የሚል ነገር አለ። ይሄ አጠቃላይ ፕሮጀክቱ ያረፈበት ምናልባት እቺ ዳገቷ ናት የምትቀረው 17.2 ሄክታር መሬት ነው። ይሄ ማለት ቀሪ 2 ሄክታር እያሰፉት የሚሄዱበት ነው የሚሆነው። ይሄ ፕሮጀክት ያስመዘገበው ካፒታልም በጣም ግዙፍ ነው። በክልሉ ያው ለመጀመሪያ ጊዜ ነው 5.1 ቢሊዮን ብር ነው ያስመዘገበው። ይሄ 5.1 ቢሊዮን አስመዝግቦ በ17.2 ሄክታር መሬት ላይ አርፎ በቀጣይ ተጠቃሎ ያው እነሱ ጋር መሬት የሚባከንበት ሁኔታ አይኖርም። ለኛም ባለሀብቶች ትልቅ አስተማሪ ሆነዋል ብለን የምንለው የወሰዱት መሬት ሙሉ ለሙሉ ተጠቅመው ነው የሚጠቀሙት። ስለዚህ ከመሬት አጠቃቀም አንፃር ለኛ ባለሀብት ትልቅ አስተማሪ የሆነ ነገር ነው ብዬ ነው የምወስደው። አንዱ የኢንቨስትመንት ዓላማ ሊባል የሚችለው ስራ ዕድል መፍጠር ነው፣ ቴክኖሎጂ ማሸጋገር ነው። ሶስተኛው ኢምፖርት ሰብስቲዩት ማድረግ ነው። ያው እንደ ሀገር ከውጭ የሚገቡ ምርቶች በሀገር ውስጥ አምርቶ የውጭ ምንዛሪ እጥረትን መቅረፍ ነው ትልቁ ዓላማው ሊባል የሚችለው። በእኛም ደረጃ ኢንቨስትመንትን ስንቃኝ በዚህ መልኩ ነው። አጠቃላይ ያው በሀገር ደረጃም እንደ ክልል ያለው የዚህ የኮንስትራክሽን ዘርፍ መነቃቃት በይበልጥ ከግንባታ ጋር ተያይዞ ያሉ እንደ ሀገርም በከፍተኛ ሁኔታ ያው ደረጃ ነው ያለው። ለዚህ ደግሞ ትልቁ ከዚህ ቀደም ከውጭ ይገቡ የነበሩ ምርቶች ነው እያመረተ ያለው ማለት ነው። ይሄ ማለት ምናልባት እስከ አዲስ አበባ ነው እነዚህ ምርቶች የሚጫኑት። በተለያየ መልኩ ሁሉም ይጠቀመዋል። ከዚህ ቀደም ለትላልቅ ግንባታዎችም ጭምር የሚጠቀሙት ከውጭ ይገባ የነበረውን ምርት አሁን በቀላሉ በዚህ በሀገር ውስጥ እነሱ እያመረቱ ለውጭ ይገባ የነበረውን ምርት ለመተካት ተሞክሯል። ስለዚህ አንዱ ይሄንን ለማድረግ ሞክረዋል። ይሄ በማድረጋቸው ደግሞ አንደኛ የውጭ ምንዛሪ እጥረታችንን ወይም የዶላር እጥረትን እንዲቀርፍ አድርጓል ማለት ነው። ከውጭ በዶላር እናስገባ የነበረው አሁን በሀገር ውስጥ ማምረት ጀምረናል ማለት ነው። ከዛ ውጭ ደግሞ የውጭ ሀገር ባለሀብቶች መሆናቸው ደግሞ ከዚህ ቀደም እንቸገርበት የነበረው ዶላርን በቀላሉ በእነሱም ደረጃ ማለት ነው በእነሱ ደረጃ ለሌሎች ለኢንዱስትሪ ግብአት ሊሆኑ የሚችሉ እያቀረቡ ያሉበት ሁኔታ